በ1963 ዓመተ ምህረት 5 ብር ብቻ ይዘው ንግድ የጀመሩት አቶ ባሳ ሂዶቶ ዛሬ ላይ የወላይታን ቡና ለዓለም ማዕከላዊ ገበያ እስከማቅረብ የደረሱበትን ምስጢር አውግተውናል። አቶ ባሳ ከህይወት ተሞክሯቸው ሲያካፍሉ ከትንሽ መነሻ ካፒታል በመነሳት ወደ ላቀ የቢዝነስ ደረጃ መድረስ እንደሚቻል በመምከር ፍላጎት ያላቸው ሰዎችን ያበረታታሉ። ወደ ቢዝነስ ለመግባት ፍላጎት ያላቸው በቂ ካፒታል ባለማግኘት ተስፋ ቆርጠው ፍላጎታቸውን ሳያሳኩ ለሚቀሩ ብዙ ሰዎች ይህ አርአያ ይሆናል። አቤኔዘር አበራ ተጨማሪውን እንደሚከተለው ያስመለክተናል። ብዙዎች ቢዝነስ የመስራት ፍላጎት ያላቸው ግን በቂ ካፒታል ባለማግኘታቸው ምክንያት ፍላጎታቸውን ሳያሳኩ ይቀራሉ። ነገር ግን አንዳንዶች ደግሞ ከትንሽ መነሻ ካፒታል በመነሳት ቢዝነሳቸውን በማሳደግ እስከ ግዙፍ ኢንቨስትመንት ድረስ የሚያድጉም አሉ። ከወላይታ አብራክ የወጡት አቶ ባሳ ሂዶቶ የዛሬ 55 ዓመት ገደማ ማለትም በ1963 ዓመተ ምህረት በ5 ብር ካፒታል አህዱ ብለው ወደ ቢዝነስ ዓለም በመቀላቀል ከጊዜ ወደ ጊዜ ቢዝነሳቸውን እያሳደጉ በመምጣት ዛሬ የወላይታን ቡና ለዓለም ገበያ እስከ ማቅረብ ደረጃ ድረስ ደርሰዋል። ትንሹ ንግድ ነፍጣ በታኒካ መግዛት ከዚህ ከሶዶ ከማዳያዎች ከችርቻሮ ወስጄ መሸጥ የጀመርኩት በ1963 ዓመተ ምህረት ነው። ዛሬ ማለት ብዙ ነው ማለት ወደ 50 እና 50 ምናምን ዓመት አካባቢ ነዳጅ ያኔ ብር 50 ነው። ብር 50 ነው 1 ሊትር። ዛሬ 182 ብር 60 አካባቢ 50 አካባቢ ነው። በብር 50 ሂሳብ ነው ከዚህ ገዝተን ሎሚናት የምትባለው ሎሚናት አለች። ሎሚናቷን ለ10 ሳንቲም 2 ሎሚናት እየሰጠን ነበር። ያኔ ምንም ካፒታል የለንም። ምንም ካፒታል ቢኖረን ቢበዛ ያለን ካፒታል 3 ብር 4 ብር 5 ብር ነው። የሰውን ሀቅ ባለመብላት ከማጭበርበርና የግል ጥቅምን ብቻ ከማስቀደም በመቆጠብ ታማኝነትንና መልካም ገጽታን በማትረፍ ቢዝነስን ማሳለጥ እንደሚቻል አቶ ባሳ ከህይወት ተሞክሯቸው አካፍለዋል። ቁጠባን ብሔራዊ ባህላችን ብናደርገው ጥሩ ነው። ቁጠባ ግን በአገባቡ ሰው ልጅ ከተጠቀመ አባካኝ ካልሆነ አሉባሌ ቦታ ላይ ገንዘቡን ካላፈሰሰ ጥቅም ያስገኛል ብሎ በሚያምነው አካባቢ ብቻ ታርጌት አድርጎ መስራትን ይፈልጋል። በዛ ልክ እየቆጠበን ማደጉ መኖሩ አንደኛ ቶሎ ብለህ ታድጋለህ። ገንዘብም ቢሆን አገባቡ ላይ አስቀምጠ አንዱን ከአንዱ ጋር ሳታጠፋ ሳታባክን ካስቀመጥክ ከቀን ወደ ቀን እያደገ ይሄዳል። ሰው ደግሞ የዛሬ ትውልድ ይህን ቁጠባ መልመድ አለበት። ጨውና ቅመማ ቅመም ከመሸጥ ተነስተው ንግድን በየአይነቱና መልኩ በመዳሰስ ዛሬ ላይ ወደ ግዙፍ የኢንቨስትመንት ደረጃ የደረሱት አቶ ባሳ ሂዶቶ ወደ ላቀ የቢዝነስ ደረጃ ለመድረስ ከተፈለገ ከትንሽ ገንዘብ ጀምሮ የመቆጠብ ልማድን ማዳበር፣ ያገኙትን ገንዘብ ከማባከን ይልቅ ለማመንደግ መትጋት እንደሚገባ ወጣቱን ይመክራሉ። የሰው ሀቅ እንዳይገባ 5 ሳንቲምን በሚዛን እንዳይሰርቅ ሚዛን ኪሎ እንዳይሰርቅ። ሚዛን ኪሎ የሰረቀ ዋጋ በእግዚአብሔርም ዋጋ የለውም፣ ይሳደባል። በእግዚአብሔር ቃልም ኪሎ ያለ መስረቅ ትክክለኛ ሚዛን መዝኖ ማስረከብ ያለበት ነው። ሰው ላይ ታማኝ መሆን፣ ግልጽ መሆን፣ የሰውን ሀቅ ደግሞ ያለ ማፈለግ በሰው ምስክርነት ሲሰጥ ገበያ ላይ ቢታይ ጥሩ ነው። ከዚህ በተጨማሪ ስራን አለመለጎም፣ ዝቅ ብሎ መስራት፣ የተሰጠውን ስራ አክብሮ መከወን ከራስ አልፎ ለልጅ ልጅ የሚተርፍና ዋስትና ያለው ህይወት ለመኖር እንደሚያስችል አቶ ባሳ በምክራቸው አስምረዋል። ምንም ቢሆን ስራ ላይ ሰው አትስራ ቢልም ስራ ላይ ጨካኝ መሆን አለበት። በእኛ አባባል አለ፣ አንድ በእኛ በወላይታ አባባል አለ። አሲ አጋጊዶ ባካ አጋሽን አሲ አጋጊዶ ባን ካታ ቆሎን ከርተ ቢተጨደዳ አታ የገዳ ኦቲሮ አጎፓ አገስ። ሰው ጠንካራ መሆን አለበት። በሚሰራው በማንኛውም ስራ ዘርፍ ታማኝ መሆን አለበት።
ለፍቶና ጥሮ ሀብትን ማግኘት ጤናማ አካሄድ ቢሆንም አሁን ላይ በጥቂቶች ዘንድ የሚስተዋለው በአንድ ሀብታ ወይንም በአቋራጭ ለመመንደግ ያለው ፍላጎት እድገትን የሚያቀጭጭ አስተሳሰብ መሆኑን የሚናገሩት አቶ ባሳ ከእንደዚህ አይነት አስተሳሰብ መላቀቅ ተገቢነት አለው ይላሉ። አንድ ሀብታ ሰው ሆናለሁ ከብራለሁ ብሎ በጨበጣ መሄድ የለበትም። በጨበጣ ሄዶ አንድ ሀብታ ሰው ሆናለሁ ዛሬ ቢሊዮነር ሆናለሁ ካለ አይቻልም። ቀስ በቀስ ደረጃ በደረጃ ማደግ አለ። ደረጃ በደረጃ ያደገ ሰው ጥሩ ነገር ላይ ይደርሳል። በቆረጣ በጨበጣ ሄዶ ሰው ሆናለሁ ያለ ሰው ቶሎ ይሞታል፣ አያገኝም፣ አይበላም። የተወሰኑ ሰዎች አሁን ወጥተው አሁን ሚሊዮነር ሆኖ አሁን ሲባል ነው የምንሰማው። በምን አንግል ነው እንዴት ያገኛሉ? ራሳቸው እንግዲህ ይወቁ። ግን ቀስ በቀስ ደረጃ በደረጃ እየቆጠቡ ቢሄዱና ቢያገኙ ቢሰሩ ጥሩ ስራ ያገኛሉ፣ ጥሩ ኑሮም ይኖራሉ፣ በረከትም ጸጋም ይኖረዋል የሚል እምነት አለኝ። የቢዝነስ ፍላጎት ያላቸው ሰዎች በካፒታል ውስንነት ሳይበገሩ ያለሙትን ደረጃ ለመድረስ ከትንሽ መነሻ ካፒታል በመጀመር ወደ ተሻለ ከፍታ መውጣት እንደሚቻል መገንዘብ ይጠበቅባቸዋል።